ከጌታችን ከኢየሱስ ክርስቶስ ዘንድ ሰላምና ጸጋ ለእናንተ ይሁን። በመጨረሻው በዚህ ዘመን ሳጥናኤል ዓለምን መቆጣጠሩን እየጨመረ ነው የሚሄደው። አሁንም እንደ ቀልድ የምንሰማቸው ነገሮች ለምሳሌም ማይክሮቺፕስ፣ ግብረሰዶማዊነት ወደፊት ግዴታ እየሆኑ ይመጣሉ። ለምሳሌ በዮሐንስ ራእይ ላይ ምዕራፍ 13 ቁጥር 17 ታናናሾችና ታላላቆች፣ ባለጠጎችና ድሆችም፣ ጌቶችና ባሮችም ሁሉ በቀኝ እጃቸው ወይም በግንባሮቻቸው ምልክት እንዲጽፉ ያደርጋል። የአውሬውም የስሙም ምልክት ወይም የስሙ ቁጥር ከተጻፈባቸው በቀር መሸጥ ወይም መግዛት የሚቻላቸው እንዳይኖር ያደርጋል ይላል። በዚህ ውስጥ የምንረዳው የሰው ልጆች ማይክሮቺፕስን ማስቀበር ግዴታ እንደሚሆንባቸው ነው። ታዲያ የእግዚአብሔር የሆኑትና የእግዚአብሔርን የመረጡት እንዴት ነው ሳይሸጡና ሳይገዙ መኖር የሚችሉት? በዚያ የጭንቅ ጊዜ አናስቀብርም ወይም የአውሬውን ምልክት አናደርግም ለሚሉት ጻድቃውያን እግዚአብሔር ያዘጋጀው መንገድ ይኖር ይሆን? እንዴትስ ነው ማምለጥ የሚቻለው? በእርግጥም እግዚአብሔር እርሱን ለመረጡት የማምለጫ መንገድ አዘጋጅቶላቸዋል። ለመሆኑ ይህ የመዳኛ መንገድ ምንድነው? እርሱም መነጠቅ ነው። መነጠቅ ማለት በመከራና በአስከፊ ጊዜ ከሰዎች መካከል ወይም ከኃጢአተኞች መካከል በእግዚአብሔር መልአክ አማካኝነት ተለይተው ይወሰዳሉ ማለት ነው። ማለትም በደመና ተጭነው ወደ ሰማይ ይወሰዳሉ ማለት ነው። መነጠቅ ወይም መወሰድ በሁለት ይከፈላል። እነ ኤልያስ እነ ሄኖክ ወደ ብሔረ ሕያዋን ከነስጋቸው ከምድር ወደ ሰማይ የተነጠቁት በጽድቃቸው ነው። ሁለተኛው መነጠቅ ወይም ከነስጋ ከምድር ወደ ሰማይ መነጠቅ በመከራና በጭንቅ ጊዜ ጻድቃን ከመከራ ያመልጡ ዘንድ የሚነጠቁት መነጠቅ ነው። ውድ የክርስቶስ ቤተሰቦች፣ የቻናላችን ተከታታዮች እንዴት ናችሁ? እንዴትስ ቆያችሁ? በዚህ ቀን በዚህ ዘመን ስለሚነጠቁ ሰዎች እንነግራችኋለን። አብራችሁን ስለምትቆዩ እናመሰግናለን። በሰው ልጆች ኃጢአት ምክንያት አስጨናቂና አስፈሪ ትንቢቶች ቢጻፉልንም ይህንንም አስጨናቂ ጊዜ ላይ የደረስን ቢሆንም ለተመረጡትና የእግዚአብሔርን ትእዛዝ እያከበሩና እየተገበሩ ለኖሩት ለጻድቃውያን ግን እጅግ የሚያስደስትና የሚያስደንቅ ቃል በመጽሐፍ ቅዱስ ክፍል ውስጥ ተጽፎ እናገኛለን። ለኃጥአን ለቅሶና ዋይታ ሲሆን ለጻድቃን ግን እጅግ ታላቅ ደስታ ይሆንላቸዋል። ከመጣው መቅሰፍትም ሁሉ ተለይተው ይወሰዳሉ፣ ይነጠቃሉ። ይህንንም የሚያረጋግጥልን የመጽሐፍ ቅዱስ ቃል አለ። ይሄውም መጽሐፈ ሄኖክ ምዕራፍ 1 ቁጥር 23 ላይ እንዲህ ይላል፣ ለተመረጡት ግን ብርሃን፣ ፍቅር፣ ደስታና ሰላም ይሆናል፣ እነርሱም ምድርን ይወርሷታል። ለእናንተ ለዝንጎች ግን እርግማን ይሆንባችኋል። ያን ጊዜም ለተመረጡት ሰዎች ዳግመኛ አይበድሉም፣ ነገር ግን ጥበብ ያላቸው ለእርሱ ይገዛሉ፣ ዳግመኛም አይበድሉም። በሕይወት ዘመናቸውም ሁሉ አይፈረድባቸውም። የሕይወት ዘመናቸውን ቁጥር ይፈጽማሉ እንጂ በመቅሰፍትና በመዓት አይሞቱም። ሕይወታቸውም በሰላም ይበዛል። የደስታቸው ዓመታትን በሐሴትና በዘላለም ሰላም በሕይወታቸው ዘመን ሁሉ ይበዛሉ ብሏል። አዎን፣ ይህ ሁሉ ዘግናኝ ትንቢትና መከራ ለኃጥአን እንጂ ለጻድቃን አይደለም። ጻድቃን ይሄ ሁሉ መከራ ሳያገኛቸው በደመና ተጭነው ይወሰዳሉ ወይም ይነጠቃሉ። በማቴዎስ ወንጌል ምዕራፍ 24 ቁጥር 40 ላይ እንዲህ ይላል፣ ያን ጊዜ ሁለት ሰዎች በአንድ እርሻ ላይ ይኖራሉ፣ አንዱን ይወስዳሉ፣ ሁለተኛውን ይተዋሉ። ሁለት ሴቶች በአንድ ወፍጮ ይፈጫሉ፣ አንዲቱን ይወስዳሉ፣ ሁለተኛይቱንም ይተዋሉ። ሁለት ሰዎች በአንድ አልጋ ላይ ይተኛሉ፣ አንዱን ይወስዳሉ፣ ሁለተኛውንም ይተዋሉ። እንግዲህ ትጉ፣ ጌታችሁ በምን ሰዓት እንደሚመጣ አታውቁምና ይላል እግዚአብሔር ቃል። ራሳችንን ልንመረምር ያስፈልገናል። እኛስ ከሚወሰዱት ነን ወይስ ከሚቀሩት? ይህንን ልናስተውል ይገባል። ቀኒቱን አናውቅምና ተዘጋጅተን እንጠብቅ። እግዚአብሔር አምላክ ፍሬን ከገለባ ሊለይ ኃጥአንን ከጻድቃን ሊለይ መምጣቱ ግድ ነውና በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይም እንዲህ ይለናል፣ የሰው ልጅ በጌትነቱ ቅዱሳን መላእክትን ሁሉ አስከትሎ በሚመጣበት ጊዜ ያን ጊዜ በጌትነቱ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎችን ከፍየሎች እንደሚለይ እየራሳቸው ይለያቸዋል። በጎችንም በቀኙ ፍየሎችንም በግራው ያቆማቸዋል ይላል ጌታ እግዚአብሔር በቃሉ። ጻድቃን በዚች ምድር ላይ ሲኖሩ
ይህች ዓለም ብትጠላቸውም በዚህ መከራ ሰዓት የእነርሱ ክብር ብዙ ነው። ኃጢአተኛ ወይም ንስሐ ያልገባ በዚህ መከራ ዋይ ዋይ ሲሉ፣ ጻድቃኖች ግን ይነጠቃሉ፣ በደመናም ተጭነው ይወሰዳሉ። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 እስከ 18 እንዲህ ይለናል። ወንድሞቻችን ሆይ ስለሞቱ ሰዎች ተስፋ እንደሌላቸው ሰዎች እንዳታዝኑ ልታውቁ እንወዳለን። ኢየሱስ ክርስቶስ ሞቶ እንደተነሳ ካመንን እንዲሁ እግዚአብሔር ሙታንን በኢየሱስ ያስነሳቸዋል፣ ከእርሱም ጋር ያመጣቸዋል። ይህንም በእግዚአብሔር ቃል እንነግራችኋለን። ጌታችን በሚመጣ ጊዜ ሕያዋን ሆነን የምንቀርኛ የሞቱትን አንቀድማቸውም። ጌታችን ራሱ በትእዛዝ በመላእክትም አለቃ ድምጽ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስም የሞቱት ሙታን አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን የሆንን የምንቀረው ጌታችንን በአየር እንቀበለው ዘንድ ከእርሱ ጋር በደመና እንነጠቃለን። ከዚያም ወዲያ ለዘላለሙ ከጌታችን ጋር እንኖራለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ ይለናል ቅዱስ ጳውሎስ። አሁን እንደዚህ የሚያጽናና ቃል ተጽፎልናል። ንስሐ ገብተን ስጋውና ደሙን ብንቀበል ከክፋትና ከዘረኝነት ብንርቅ የዚህ ዕድል ተሳታፊዎች እንሆናለን። እነዚህ የተመረጡት ሰዎች ከያሉበት የእግዚአብሔር መልአክ ይወስዳቸዋል። ከዚህ ሁሉ መከራ ይድኑ ዘንድ እግዚአብሔር ወዷልና። በማርቆስ ወንጌል ምዕራፍ 13 ቁጥር 27 ላይም እንዲህ ይለናል። ያን ጊዜም መላእክትን ይልካቸዋል፣ የተመረጡትንም ከምድር ዳርቻ እስከ ሰማይ ዳርቻ ከአራቱም ማዕዘን ይሰበስቧቸዋል ይላል። ይህችንም አስከፊ ቀን መቼ እንደሆነች አናውቅም፣ የቁጣው ጊዜ እንደደረሰ እናውቃለን እንጂ የፍርዳችን ቀን መቼ እንደሆነች አናውቅም። ከሚነጠቁት ጋር እንዲደምረን ንስሐ ገብተን እንጠብቀው እንጂ። ፈሪሳውያን የእግዚአብሔር መንግስት መቼ ትመጣለች ብለው ጠየቁት። እርሱም መልሶ እንዲህ አላቸው፣ የእግዚአብሔር መንግስት በመጠባበቅ አትመጣም። እነኋት በዚህ ናት ወይም እነኋት በዚያ ናት አይሏትም። የእግዚአብሔር መንግስት እነኋት በመካከላችሁ ናት። የሉቃስ ወንጌል ምዕራፍ 17 ቁጥር 20 እንዳለ በዚያች በፍርድ ቀን ሁላችን እንቆማለን። እንዲፈረድብን ሳይሆን እንዲፈርድልን መልካሙን ሥራ እንስራ። የዮሐንስ ራእይ ምዕራፍ 20 ቁጥር 11 ላይም እንዲህ ይለናል። ከዚህም በኋላ ታናናሾችና ታላላቆች ሙታንን በዙፋኑ ፊት ቆመው አየሁ። መጻሕፍትም ሁሉ ተገለጡ። ሌላም መጻሕፍት ተገለጠ፣ እርሱም የሕይወት መጽሐፍ ነው። ሙታንም በመጻሕፍት እንደተጻፈ እንደ ሥራቸው መጠን ፍርድ ተሰጣቸው። ባህርም በውስጧ ያሉትን ሙታን ሁሉ መለሰች። ሞትና ሲኦልም በእነርሱ የነበሩትን ሙታን መለሱ። ምድርም በውስጧ ያሉትን ሙታን መለሰች። ሁሉም እንደ ሥራቸው ፍርድ ተሰጣቸው። ሞትና ሲኦልም በእሳት ባህር ውስጥ ተጣሉ። ይህም የእሳት ባህር ሁለተኛው ሞት ነው ይላል። በመጨረሻም ሁላችን ከሙታን እንነሳለን፣ ለፍርድም በፊቱ እንቆማለን። በምድር ላይ ይመጣ ዘንድ የተነገረው የዓለም መጨረሻ አስፈሪ ትንቢቶች ከመፈጸማቸው በፊት እነዚህ የተመረጡ ሰዎች እንደሚነጠቁ ወይም እያንዳንዳቸው ከኃጢአተኛ ተለይተው ይወሰዳሉ። ከጓደኞቻቸውም ቢሆን ወይም ከቤተሰቦቻቸውም ቢሆን እያንዳንዳቸው ተለይተው ይወሰዳሉ። የሚወሰዱበትንም ጊዜ አያውቁትም። ደቀ መዛሙርቱንም እንዲህ አላቸው፣ ከሰው ልጆች ቀኖች አንዲቱን ታዩ ዘንድ የምትመኙበት ወራት ይመጣል፣ ነገር ግን አታዩዋትም። እነሆ በዚህ ነው ወይም እነሆ በዚያ ነው ቢሏችሁ አትውጡ፣ አትከተሏቸውም። መብረቅ ብልጭ ብሎ ከሰማይ ዳርቻ እስከ ሰማይ ዳርቻ እንደሚያበራ የሰው ልጅ አመጣጡ እንዲሁ ነውና። ነገር ግን ከዚህ ሁሉ አስቀድሞ ብዙ መከራን ይቀበላል። ይህች ትውልድም ትንቀዋለች፣ ትፈታተነዋለችም። በኖህ ዘመን እንደሆነው የሰው ልጅ በሚመጣበት ጊዜ እንዲህ ይሆናል። ኖህ ወደ መርከብ እስከ ገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ ነበረ። የጥፋት ውሃ መጥቶ ሁሉን አንድ አድርጎ አጠፋ። በሎጥ ዘመንም ሲበሉና ሲጠጡ ቤት ሲሰሩና ተክል ሲተክሉ ሲሸጡና ሲገዙ ነበረ። ሎጥ ከሰዶም በወጣበት ቀን ከሰማይ እሳት ዲን ዘነመ፣ ሁሉንም አጠፋ። የሰው ልጅም በሚመጣበት ቀን እንዲሁ ይሆናል፣ አይታወቅምም። የሉቃስ ወንጌል ምዕራፍ 17 ቁጥር 22።
የጌታን መምጣት ጊዜው እንደደረሰ እናውቃለን እንጂ ቀኒቱን አናውቃትም። ተለይተው ለሚነጠቁትም ቀኒቱን አያውቁም። በማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ እንዲህ ይላል፣ ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ጊዜው መቼ እንደሚሆን አታውቁምና ተጠንቀቁ፣ ትጉ፣ ጸልዩም። ቤቱን ትቶ ለአገልጋዮቹ ከእነርሱ ለእያንዳንዳቸው ስራቸውን ሰጥቶ በረኛውንም እንዲተካ አዝዞ ወደ ሩቅ አገር እንደሚሄድ ሰው ነውና። እንግዲህ ባለቤቱ መቼ እንደሚመጣ በማታ ወይም በመንፈቀ ሌሊት ወይም ዶሮ ሲጮህ ወይም በማለዳ እንደሆነ አታውቁምና ድንገት እንዳይመጣባችሁ ተኝታችሁም እንዳያገኛችሁ ትጉ። እነሆ ለእናንተ የምናገረው ለሁሉ እላለሁ ትጉ ተብሏልና ተዘጋጅተን እንጠብቅ። ስለ እነዚህ ስለተመረጡት ሰዎች ወይም ስለሚነጠቁት ሰዎች ወንጌላዊው ቅዱስ ሉቃስም እንዲህ ይለናል። በሉቃስ ወንጌል ምዕራፍ 17 ቁጥር 31 ላይ ያን ጊዜም በሰገነት ላይ ያለ ገንዘቡን በምድር ቤት የሆነ ሰው ለመውሰድ አይውረድ፣ በዱርም ያለ ወደ ኋላው አይመለስ። የሎጥ ሚስትን አስቧት፣ ነፍሱን ሊያድናት የሚወዳት ይጣላት፣ ስለ እኔ ነፍሱን የሚጠላትም ያድናታል። እላችኋለሁ ሁለት ሰዎች በአንድ አልጋ ላይ ይተኛሉ፣ አንዱን ይተዋሉ፣ ሁለተኛውንም ይተዋሉ። አንዱን ይወስዳሉ፣ ሁለተኛውንም ይተዋሉ። ሁለት ሴቶች በአንድ ወፍጮ ይፈጫሉ፣ አንዲቱን ይወስዳሉ፣ ሁለተኛይቱንም ይተዋሉ። ሁለት ሰዎች በአንድ እርሻ ላይ ይኖራሉ፣ አንዱን ይወስዳሉ፣ ሁለተኛውንም ይተዋሉ ይላል። የእግዚአብሔር ዓይኖች ዘወትር ወደ ጻድቃኑ ናቸውና ሲመርጣቸውም ወይም ሲነጥቃቸውም ቀደም ሲል እንደገለጽ ነው ወንጌላውያኑ እንዳሉት ሁለት ሰዎች ማለትም ጻድቁና ኃጥኡ በአንድ ላይ ተኝተው ቢሆንም አብረው እየሰሩ ቢሆንም ጻድቁን ከኃጥኡ ለይተው መላእክቱ ይወስዷቸዋል። እግዚአብሔር አምላክ ጻድቃንን ከአጣን በዚያ በፍርድ ቀን ይለያቸዋል። ጻድቃንንም እንዲህ ይላቸዋል። በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ እንደተገለጸው እናንተ የአባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁን መንግስት ተወርሱ ዘንድ ኑ። ተርቤ አብልታችሁኛልና፣ ተጠምቼም አጠጥታችሁኛልና፣ እንግዳም ሆኜ ተቀብላችሁኛልና፣ ታርዤም አልብሳችሁኛልና፣ ታምሜም ጎብኝታችሁኛልና፣ ታስሬም ወደ እኔ መጥታችሁ ጠይቃችሁኛልና። ያን ጊዜም ጻድቃን መልሰው እንዲህ ይሉታል፣ አቤቱ መቼ ተርበህ አይተን አበላንህ? መቼስ ተጠምተህ አይተን አጠጣንህ? መቼስ እንግዳ ሆነህ አይተን ተቀበልንህ? መቼስ ታርዘህ አለበስንህ? መቼስ ታመህ አይተን ጎበኘንህ? መቼስ ታስረህ ወደ አንተ መተን ጠየቅንህ? ከዚያም በኋላ ንጉሱ መልሶ እንዲህ ይላቸዋል፣ እውነት እላችኋለሁ በእኔ ካመኑት ከእነዚህ ከታናናሾች ወንድሞቼ ለአንዱ ያደረጋችሁት ሁሉ ለእኔ አደረጋችሁት። ከዚያም በኋላ በግራ ያሉትን እንዲህ ይላቸዋል፣ እናንተ የተረገማችሁ ለሰይጣንና ለመለእክተኞቹ ወደ ተዘጋጀው ወደ ዘለዓለም እሳት ሂዱ። ተርቤ አላበላችሁኝምና፣ ተጠምቼም አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤም አላለበሳችሁኝምና፣ ታምሜም አልጎበኛችሁኝምና፣ ታስሬም ወደኔ መጥታችሁ አልጠየቃችሁኝምና። ያን ጊዜም በግራው ያሉት እንዲህ ብለው ይመልሳሉ፣ አቤቱ መቼ ተርበህ ወይስ ተጠምተ ወይስ እንግዳ ሆነ ወይስ ታስረ ወይስ ታመ ወይስ ታስረ አይተን አላገለገልንህ? ከዚህም በኋላ ንጉሱ እንዲህ ብሎ ይመልስላቸዋል፣ እውነት እላችኋለሁ ከእነዚህ ከታናናሾች ለአንዱ ያደረጋችሁትን ለእኔ ደግሞ አላደረጋችሁትም። እነዚያ ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ እንዳለ ቅዱስ መጽሐፍ። እኛም ከሚነጠቁትና የአባቴ ብሩካን ኑ ወደኔ ከሚላቸው ጋር መደመር አለብን። መጨረሻይቱ ቀን ሳትደርስብን ፈጥነን እንዘጋጅ። ይህችንም የመጨረሻዋን ቀን ወይም የመከራው ጊዜ ሁላችን እንደደረሰች እናውቃለን። አስቀድመን በመጽሐፍ ተጽፎልናልና ፈጥነን ወደ ንስሐ ልንመለስ ይገባናል። ቅዱስ ጳውሎስም እንዲህ ይለናል፣ ወንድሞቻችን ሆይ ስለ ዘመኑና ስለ ወራቱ ቀኑንም ልንጽፍላችሁ አያስፈልጋችሁም። የጌታችን ቀን ሌባ በሌሊት እንደሚመጣ እንዲሁ ትመጣ ዘንድ እናንተ በእርግጥ ታውቃላችሁና። ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ የጸነሰች ሴት እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ማምለጥም አይቻላቸውም። እናንተ ግን ወንድሞቻችን ሆይ
ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ ውስጥ አይደላችሁም። ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና። እኛ ከሌሊት ወይም ከጨለማ አይደለንም። እንግዲህ እንንቃ፣ እንትጋ፣ እንወቅም እንጂ እንደ እነዚያ አናንቀላፋ። የሚያንቀላፋ በሌሊት ያንቀላፋልና የሚሰክርም በሌሊት ይሰክራሉና። እኛ ግን የቀን ልጆች ስለሆንን እንንቃ፣ የሃይማኖትንና የፍቅርን ጥሩን እንልበስ፣ ተስፋ ያለበትን የመዳንን ራስ ቁርም እንቀዳጅ። እግዚአብሔር በጌታችን በኢየሱስ ክርስቶስ ለሕይወትና ለደህንነት እንጂ ለጥፋት አላደረገንምና የምንነቃ ወይም የምናንቀላፋ ብንሆን ሁላችን ከእርሱ ጋር በሕይወት እንኖር ዘንድ ስለ እኛ ቤዛ ሆኖ ሞተ። አሁንም ስለዚህ እናንተ እንደምታደርጉ ወንድሞቻችሁን አጽናኑ፣ አንድም ወንድሙን ያንጸው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 1 እስከ 11 ብሎ ቅዱስ ጳውሎስ እንዳስተማረንና እንደመከረን እኛም ይህን ተቀብለን ከሚነጠቁት ጋር የመንግስቱ ወራሾች ከሚሆኑት ጋራ መደመር አለብን። ከዚህም በተጨማሪ እንዲህ ያለውን ክስተት እግዚአብሔር ሲከውነው በብሉይ ዘመን ተፈጽሞ አይተናል። ለምሳሌ የአሚናዳብን የልጅ ልጆች እስራኤል በምርኮ በተያዘች ጊዜ እነርሱም ከደረሰባቸው ጭንቅና መከራ እግዚአብሔር እንዲያድናቸው በተማጸኑት ጊዜ ወደ ብሔረ ብፁዓን ከሰው መካከል ነጥቆ እንደወሰዳቸው ገድለ ቅዱስ ዞሲማስ ይናገራል። አቤሜሌክም የእስራኤልን መማረክ ማየት እንደማይፈልግና ከእስራኤል ስቃይ ውስጥ ለመዳን እንደሚፈልግ ለነቢዩ ኤርሚያስ በነገረው ጊዜ ነቢዩ ኤርሚያስም ወደ እግዚአብሔር በጸለየበት ጊዜ የእስራኤልን ምርኮ እንዳያይ አድርገው ባለ ጊዜ እግዚአብሔር አቤሜሌክን ለ66 ዓመት ያህል እንዲተኛ አድርጎ የመከራውን ጊዜ አሳልፎለታል። ይህን ታሪክ በተረፈ ኤርሚያስ ተጽፎ እናገኘዋለን። ከእነዚህ ታሪኮች የምንረዳው እግዚአብሔርን አምኖ የጸለየ ሰው በምንም መንገድ ቢሆን እግዚአብሔር ያድነዋል። እግዚአብሔር አምላክ ሁላችንንም የመንግስቱ ወራሾች ያድርገን። አሜን። በቅድስት ማርያም ልጅ በክርስቶስ ሰላማችሁ ይብዛ። ወስብሐት ለእግዚአብሔር። So